محمد بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته مسلم وندمهتوچه አንድ ነገር ልጠቁማችሁ መጀመሪያ እንደዋነኛ ደረጃ ሊታወቅ የሚገባ ነገር ሙስሊም የሆነ ሰው በነብዩ ሰለላሁ ዐለይሂ ወሰለም ይኮራ እንጂ አያፍርባቸው በነብዩ መኩራት ግን መደለቅ አይደለም ይሄንን ወቁ ነብዩ ሰለላሁ ዐለይሂ ወሰለም በሳቸው የሚኮራባቸውና በነብዩ ሰለላሁ ዐለይሂ ወሰለም ኡማ በመሆን ሰው ደስ የሚልበት የሚደሰትበት እንኳን ሊያፍርባቸውና ነብዩ የሚታፈርባቸው አይደሉም ነብዩ ሰለላሁ ዐለይሂ ወሰለም የሚያፍርባቸው ሙስሊም አይደለም መጀመሪያ ይሄንን ጠንቅቆ ሰው ሊያውቅ ይገባል ሙስሊም ሆነ ካፊሩ ሊያውቅ ይገባል ይሄን ነገር ሞኝ ናቸው በያስባለው እንደዚህ የተናገሩ ሰዎች በነብዩ ሰለላሁ ዐለይሂ ወሰለም የሚያፍር ሙስሊም የለም አለማፈራችንን ደግሞ በድልቂያ ወይም በነብዩን በመخالፍ ማሳየት ደግሞ ትክክል አይደለም ይሄንን ወቁ መጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም በጣም መልካም ሰው ሆናቸውን አላህ Subhanahu Wa Ta'ala በተለያየ አንቀጾች ላይ ጠቅሷቸዋል ነገር ግን ከነዚያ ውስጥ አንድም ቦታ ላይ ነብዩን ሰለላሁ ዐለይሂ ወሰለም ልክ ያ ሙሳ ያ ኢብራሂም ያ ኑህ ያለ በስማቸው እንደጠራቸው ነብዩን በስማቸው አልጠራቸውም አላህ በቁርአን ላይ አንድም ቦታ ላይ በስማቸው ጥሪ ያላቀረበላቸው ስማቸው የተጠቀሰው ለማሳወቅ ሙሐመድ ረሱላህ ወማ ሙሐመድ ኢላ ረሱሉን قد خلت من قبله الرسل እንደዚህ ለመጠቆም እንጂ በጥሪ መልኩ መሐመድ ብሎ አልመጣላቸው የተከበረ ነብይ ነው خير من وطأ الثرى ናቸው ምድርን የረገጠ መልካማት እነሱ ናቸው ይሄ እንዳንድ ይታወቅ በመቀጠልም አላህ Subhanahu Wa Ta'ala وانك لا على خلق عظيم ብሏቸዋል አንተ በትልቅ ስነ ምግባር ላይ ነህ ብሏቸዋል ግን ሐሰን ኢብኑ ሳቢት ረዲየላሁ ዐንሁ ምን ይላቸዋል ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ما رأت عيني أجمل مثلك قط وما ولدت أحسن مثلك نساء خلقت مبرعا من كل عيب كأنك قد خلقت كما تشاء إلى شعر رضي الله عنه وصلوات ربي وسلامه على نبينا محمد عليه الصلاة والسلام من رجالاتشو إن أنت عينت وب عين ما تملكتشم إن أنت عينت ملكام سيتم ما ولدتشم أنت كو كنوروج نسوه نتولدك إن دزل ولد بره بأنت مرجع تولدك مسلا عليه شعر عليه الصلاة والسلام نبي صلى الله عليه وسلم تعالى مودد الناس مودد نبي مودد بدلك أي كلز مكنياتهم دلك أنكر كلوا النبي صلى الله عليه وسلم الله سبحانه وتعالى من إلى بقرآن الله وما آتاكم الرسول فخذوه وما نهاكم عنه فانتهوا إلى ملك تنيا يزول الله شيء متى النجار فسموا يكلكلاتشو النجار تكلكلوا ينال عندنا بليل أنكس الله سبحانه وتعالى الله المودد أرلم نبي رسول الله المودد راسه ملك تنيا بمكة فتنان آيات المهنة بلا توقع قل إن كنتم تحبون الله فاتبعوني يحببكم الله بلاش يا محمد عليه الصلاة والسلام ونت الله نمتودو كوناچو تكتلوا يبلاچو الله يوداچوال كذا الى القران انقصو سز الله مودد ملكتنيا مودد بمكتل قل لو كان حبك صادقا لاطعته ان المحب لمن يحب مطيع نونا وديته تككلኛ ቢሆን ኖሮ እህቴ ዛሬ የተደለቅሽ የምትመጪው ወንድም ያንተም እየተወዛወስክ የምትመጣው እውነተኛ ለነብዩ ውዴታ ካለ መልእክተኛ ትታዛለህ ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም ለየኩነና አቅዋሙ ሚን ኡመቲ ያሉ ከኔ ኡማዎች እኮ ይመጣሉ ይከሰታሉ አሉ ምንም የሚያደርጉ يستحلون اصله حرام ስለሆነ حلال የሚያደርጉ ሒራ ዝሙትን والحريره حر ልብስ ለወንድ والخمر አስካሪ መጠጥን حلال የሚሉ ይመጣሉ والمعازف የሙዚቃ ቃዎችን حلال የሚሉ ይመጣሉ አሉ اصله حرام ስለሆነ ነብዩን የምትወድ ከሆነ ተከተላቸው ነብዩ ሰለላሁ ዐለይሂ ወሰለምን እውነት እንደዛ አይነት ዘላፊዎች ሲመጡ ነብዩን የምንወድ ከሆነ የነብዩን ገጽ ባህሪ ተላብሰን ነው መሄድ ያለብን ባለባበስ ባነጋገር ባበላል ባካሄድ በሁሉ ነገር የነብዩን ድርጊት ነብዩ የያዙትን በመፈጸም ነው ውዴታችንን የምንገልጸው እንጂ ሁሉን يدعي وصلا بሌላ መሆን የለበትም ሁሉም ሌላ የኔናት ይላል ወላኪን ሌላ ላንዳቸው ማታጸርቅም እኔ ወዳለው ማለት አይደለም ምክንያቱም እነዛ ከሃዲያኖችም ነብዩን አላህን እንወዳለን ሲሉ አላህ መልስም ሰጣቸው ቁል ኢን ኩንቱም تحبون الله ያላቸው እውነት አላህን የምትወዱ ከሆናችሁ ፈተቢዑኒ ተከተሉ ይበላቸው لان المحبه يعني تستلزم متابعه ውዴታ መከተልን ታስከትላለች እኔን መከተልን ታስገድዳለች يعني ታስገድዳለችና ማለት ነው እዚህ ጋር ይሄን ያዙልኝ ቀጣይ አንድ ቪዲዮ ሰራለሁ
ነቢዩን ሰለላሁ ዐለይሂ ወሰለምን አናፍርባቸውም ለማለት መልስ ለመስጠት የተሰሩ ቪዲዮዎች ላይ ነበረ ታሊቅ እያደረኩ ያለሁት። ታዲያ ነቢዩን ሰለላሁ ዐለይሂ ወሰለምን አናፍርባቸውም በማለት ጋጋታና በርካታ ግርግሮችን እየሰሩ ነው ያሉት። ያም ደግሞ ነቢዩን በሚያስቆጣ መልኩ ነቢዩ ሰለላሁ ዐለይሂ ወሰለም የከለከሉትን በመዳፈር ሴቱም ወንዱም ማለት ነው። እንደ ዋነኛ ለጠቆም የመጣሁት ሁለት ነገራቶችን ነው። አንደኛ ነቢዩን ሰለላሁ ዐለይሂ ወሰለም አለባበሳቸውን፣ አበላላቸውን፣ አጣጥ ሁሉ ህይወታቸውን በራሳችን ላይ ማሳደር ነው፣ መተግበር ነው። ነቢዩን ንግግራቸውን በመፈጸምና የከለከሉት መከልከል ይሄ ነው መሐባ ብለናል። ይሄ ነው በሳቸው አለማፈር። ነገር ግን በአሁኑ ሰዓት እያየን ያለ ነው ነቢዩ ሰለላሁ ዐለይሂ ወሰለም የሳቸውን ሁሉ ነገር አለባበስም ሆነ አበላልም ሆነ አጠጣጥም ሆነ ሁሉ ነገርን ኋላ ቀረነት ተብሎ የነጮችንና የገርቦችን ዘመናዊነት ተብሎ ተይዞ የነቢዩን ሰለላሁ ዐለይሂ ወሰለም ገጸ ባህሪ የሚላበስን ገጽታ የሚይዝን ሰውን ደግሞ ኋላ ቀር ፋራ ተውሂድ ሱናን ያዙ ሽርክና ቢድዓ አራቁ የሚልን ፋራ ኋላ ቀር እያሉ የተሳደቡ ከዛ በነቢዩ አላፍርም ይላሉ መጥተው። ትክክል አይደለም፣ በፍጹም ትክክል አይደለም ይሄ። ምክንያቱም በነቢዩ የማታፍር ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተከተሉኝ ብለዋል። እነሱም መከተል ነው የማታፍርባቸው ከሆነ፣ የሚታፈርባቸውም አይደሉም ዐለይሂ ሰላቱ ወሰላም። ይሄ አንደኛው ጉዳይ ነው። በነቢዩ ሁኔታና የእነሱን ገጸ ባህሪ መላበስን ታፍርበታለህ። አለባበስ፣ ጺምህን አሳድገህ መሄድ፣ ጥምጣም ለብሰህ ሁኔታዎችን በቃ ሙስሊም ነው ይሄ። የነቢዩ ሰለላሁ ዐለይሂ ወሰለም የመሐመድ ዐለይሂ ሰላቱ ወሰላም የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ነው የሚያሰኝን ገጽታ መላበስን ታፍርበታለህ። ለምን? ከተሜነት አይደለም። የእነንትናን ደግሞ ዘፋኞችና የእነንትናን ኳስ ተጫዋቾችን መላበስ ደግሞ ዘመናዊነት ነው። ማነው ነቢያችን ያንን ከልክለውናል። የነቢዩ የከለከሉትን እንፈጽማለን። እንዳትመሳሰሉ የተባልናቸውን ሰዎች እንመሳሰላለን። ተመሳሰሉ፣ ተላበሱ ይህንን ገጸ ባህሪ የተባልነውን ኋላ ቀር እንለዋለን። ከዛም በኋላ ያንን ሰው እንወዳለን፣ አናፍርበትም እናለን። ይሄ ላላብሮ ነገር አንድ። ሁለተኛው እዚህ ቪዲዮ ላይ በርካታ የተሰራው ቪዲዮ ሴቶች ናቸው። የሚያሳዝነው ግን ባለ ትዳር ሆነው ባሎቻቸው ዝም ብሎ የለቀቋቸው እነዛ ባል አይደሉም። አልጫዎች፣ የወንድ አልጫዎች ይባላሉ። የወንድ አልጫዎች ይባላሉ። በነገራችን መሃል በጃሂልያ ጊዜ ሚስታቸው የጋለበችውን ፈረስ ያርዱታል እንጂ አይሸጡትም። የቅናት ብዛት ማለት ነው። ዛሬ ግን በሚስቱ መቀመጫና በሚስቱ ሽንጥ፣ በሚስቱ ወገብ፣ በሚስቱ ደረት፣ በሚስቱ የተኳኳለችው አይን ቢጃማና ጅልባብ ኒቃብ እየሸጠች ታስዳድረዋለች። ከዛም በኋላ አላፍርባቸውም በነብዩ ይላል። ኧረ እባክህ እኔ አንተን አፈርኩብህ። ሙስሊሙ ያፍርባል ማለት ትክክለኛ ሙስሊሞች ያፍሩባል በምታደርገው ነገር አሳፋሪ ነህ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በእርግጠኝነት ነው የምነግርህ ያፍሩባል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋልና ይሄን ነገር ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ነው። በተለይ ሴቶች ብቅ ብቅ እያላችሁ እዚህ የጀሃነም ሴቶች መገለጫ ነው። ኒሳኡን ካሲያቱን ዓሪያት ማኢላቱን ሙሚላት ሩኡሱሁና ከአስኒመት ልቡኽት ልማኢላ ላ የድኹልነ ልጀነተ ወላ የጅድነ ሪሐሃ ያሏቸው ናቸው። ሚስትየዋ ይህንን ገጸ ባህሪ ተላብሳ እያየ ባልየው አላፍርባቸውም እያለ ይመጣል እዚህ። ስለዚህ መጀመሪያ ሚስትህን ቆጥባት። ሚስትህን ከካሜራ ላይ ሰብሰብ አድርጋት። እውነት ሙስሊም ነኝ ካልክ፣ እውነት የነብዩ ወዳጅ ነኝ ካልክ ትእዛዛቸውን ተከተል፣ ክልከላቸውን ራቅ። በነብዩ መንገድና የነብዩን ገጸ ባህሪን ተላበስ። ለተውሂድ ቁም፣ ለሱና ቁም፣ ከቢድዓና ከሽርክ ራቅ። ይሄ የነብዩ ሰለላሁ ዐለይሂ ወሰለም የማታፍርባቸውና የምትኮራባቸው ተዕተዙ ቢህ ያኒ ይሄን የሚገልጽህ አላህ ቀናቻውን መንገድ ይወፍቀን። ግን የወንዶች አልጫዎች እንጃላችሁ በሴቶች ገንዘብና የሴቶችን ልብስ እያስሸጣቸው በሚስቶቻችሁ ቅርጽ የምትነግዱ እንጃላችሁ። እናንተ ወንድነታችሁ ያጠራጥራል።